ኤርትራ 34ኛውን የነጻነት በዓሏን በአስመራ እያከበረች ነው። ኤርትራ እንደ ሀገር ከኢትዮጵያ ተነጥላ ከቆመች 34 ዓመታት ተቆጥረዋል። 34ቱንም ዓመታት የመሩት ፕሬዝዳንት ኢሳያስ አፈወርቂ ናቸው። በዚህ የበዓል ሰሞን ከተለያዩ ሀገራት የእንኳን ደስ አሉ መልእክት ጎርፎላቸዋል። ከ4 ዓመታት በፊት የኤርትራ ሀገር የመሆን ቀን አዲስ አበባ ላይ ጭምር ተከብሮ ሲያነጋግር ነበርም። ዛሬ ግን ኢትዮጵያ ስለ ኤርትራ በዓል ምንም አላለችም። ለብዙሃን መገናኛዎች ብዙም ፍቅር የሌላቸው ኢሳያስ መልእክት የሚያስተላልፉት እንዲህ አይነት ቀናትን ጠብቀው ነው። ኢሳያስ ከ2 ዓመታት በፊት በዚህ ችለት ከኢትዮጵያ ጋር ሊያዋጉን ይፈልጋሉ ብለው ነበርም። ዛሬ ኤርትራ ይህን በዓል የምታከብረው ከኢትዮጵያ ጋር ጠንከር ያለ ውጥረት ውስጥ በገባችበት ሰሞን ነው። ኢሳያስ አፈወርቂ ዛሬ የነጻነት በዓሉን ሲያጣጥሙ ውለዋል። ከተለያዩ ሀገራት እንኳን ደስ አሉ ተብለዋል። ኢትዮጵያ ወዳጅ የሆኑትና ከኢትዮጵያ የቀይ ባህር ጥያቄ ጀርባ አሉ የሚባሉ በኤርትራ የሚጠረጠሩት መሐመድ ቢን ዛይድ ጭምር መልእክት ልከዋል። የተባበሩት አረብ ኤምሬቶች ፕሬዝዳንት መሐመድ ቢን ዛይድ አልናህያን ኢሳያስን እንኳን ደስ አለ ብለዋቸዋል። አሜሪካ፣ ሌሎች በርካታ ሀገራት ለኢሳያስ መልእክት ልከዋል። 80ኛ ዓመታቸውን ሊደፍኑ የተቃረቡት ኢሳያስ አፈወርቂ ለቀጣይ ዓመታትም ኤርትራን እየመሩ ሊቆዩ ይችላሉ ተብሏል። ኢሳያስ ምድር ላይ የሚጠሉት ነገር ህወሓት ነው ይባል ነበርም። ዛሬ የህወሓት ሰዎችን በዓላቸው ላይ ጋብዘዋል። ምስራቅ አፍሪካ ላይ ትልቅ ኃይል የሆኑት ኢሳያስ ቀጣይ አካሄዳቸው ምን ሊሆን እንደሚችል የሚገምት አይደለም። ኤርትራ ከኢትዮጵያ ከተለየች በኋላ ምን ገጠማት? ኢሳያስና ኤርትራ ምንና ምን ናቸው? መለስ ብለን በጥቂቱ የኋሊት እንፈትሻለን። ጊዜው 1985 ዓ.ም ነው። ወርሃ ግንቦት 16ኛው ቀን ኤርትራ ከኢህአዴግ መራሹ የኢትዮጵያ መንግስትና ከመንግስታቱ ድርጅት ባገኘችው ድጋፍ በይፋ ነጻነቷን ያወጀችበት፣ ራሷን ችላ እንደ ሀገር የቆመችበት ዕለት ነው። ህግደፍ ሻዕቢያ ወይንም የኤርትራ ነጻነት ግንባር ከደፈጣ ተዋጊነት እስከ ነጻ አውጪ ግንባር ደም አፋሳሹን የጦርነት ምዕራፍ በአሸናፊነት ቋጭቶ ያሰቡንም ማሳክቶ የሀገር ባለቤት የሆነበት ዕለት ግንቦት 16 ቀን እነሆ ድፍን 34 ዓመታትን አስቆጥሯል። ከግንባር መሪነት ባሻገር የነጻይቱ ሀገር ፕሬዝዳንት ሆነው አንድ ያሉት ያኔው የ48 ዓመቱ ጎልማሳ ዛሬ በ80 ዓመታቸው የሀገሪቱ ፕሬዝዳንት ናቸው። ጊዜው ለጉድ ይነጉዳል። በእርግጥ የኤርትራ የነጻነት ተዋጊ ኃይል መዲናው አስመራን ከተቆጣጠረ 36 ዓመታት አስቆጥሯል። ይኸው ኃይል የኤርትራ ነጻነት ተዋጊ ከዚያ በፊት ለ30 ዓመታት ያህል በትጥቅ ትግል መቆየቱ ሲታሰብ የጊዜው እርዝመት ስሌቱን እንደሚያሰላው ሰው ሊወሰን ይችላል። አንጻራዊ ነውና የሆነ ሆኖ ኤርትራና ኤርትራውያን 34ኛውን የነጻነት በዓላቸውን አክብረዋል። ስሜቱ ብዙ ነው። ስለ ነጻነት ቀኑ የተደበላለቀ ስሜት አለ። አንዳንዶች ከኤርትራ የነጻነት ቀን ይልቅ የኤርትራውያንን በሀገር ቤትና በስደት ዓለም የሚደርስባቸው መከራና እንግልት ያስታውሳሉ። የያኔው የነጻነት ትግል መሪ የመጀመሪያው ፕሬዝዳንት እርሳቸው ዛሬም በስልጣናቸው አሉ። ከአንድ ዓመት ገደማ በፊት ኢሳያስ በዛሬው ዕለት እንዲህ ብለው ነበርም። ኢሳያስ ባለፈው ዓመት በጋለ ህዝባዊ ጭብጨባ ታጅበው ባሰሙት የነጻነት ቀን ንግግራቸው የዘንድሮ የነጻነት በዓል ሀገራዊ ትብብር ይበልጥ በተጠናከረበት ወቅት መከበሩ ጠላቶቻችን ላሏቸው ደግሞ አዲስ የትግል ስልት እንደሚከተሉ ነበር ይፋ ያደረጉት። ኢሳያስ ሁልጊዜም የበዓል በመጣ ሰሞን የሚያስተላልፉት መልእክት ትኩረት ይስባል። ኢሳያስ አፈወርቂ ብዙም የመገናኛ ብዙሃን መስኮት የሚያዘወትሩ አይደሉም። ከስንት አንዴ እንዲሁም የብሔራዊ በዓላትና ልዩ ቃለ ምልልስ ሲኖር በአንድም ይሁን በሌላ መንገድ ጠላታችን የሚሏቸውን ምዕራባውያንን ወረፍ ሳያደርጉ አያልፉም። ኢሳያስ በየዓመቱ አንዲት ንግግር ይደግማሉ። ኢሳያስ ከ2 ዓመታት በፊት በነጻነት በዓላቸው ላይ እንዲህ ነበር ያሉት። በዋነኝነት ዋሽንግተንና አጋሮቿ ባለፉት 80 ዓመታት ነጻነታችንን በመቃወም ያለፉትን 3 አስርት ዓመታት ደግሞ ትውልድን በማጋጨት በኢትዮጵያና ኤርትራ መካከል ጦርነት ለመቀስቀስ ያለማቋረጥ ልዩነት የመፍጠር ስሌት ይከተሉ ነበርም። ነገር ግን የስልታቸው አለመሳካቱ የታየ ተጨባጭ እውነታ ነው ብለው ነበርም። አሁን ሁለቱ ሀገራት የገቡበት ውጥረት በኢሳያስ አረዳድ ምክንያቱ የምዕራባውያን ሴራ ነው። ኢሳያስ ለኢትዮጵያና ኤርትራ መራራቅ ውጥረት ተጠያቂ የሚያደርጉት በዋነኝነት አሜሪካንን ነው። ኤርትራውያን ዛሬ የነጻነት በዓላቸውን በተለያየ ስሜት ውስጥ ሆነው ያከበሩ ነው። ኤርትራውያኑ እንደሚሉት በእርግጥ ዕለቱ ከነርሱ የተለየ ነው። ሲያከብሩት ግን በተለያየ ስሜት ከረጅምና መራራ የትግል ጉዞ በኋላ የተገኘ የነጻነት ቀናቸው ነው። በ1990ዎቹ መጀመሪያ ዓመታት የኢትዮ ኤርትራ ጦርነት በሁለቱ ሀገራት ካደረሰው ብርቱ ሰብአዊና ቁሳዊ ውድመት ባሻገር ቀጠናውን ከሁለት አስርት ዓመታት ለተሻገረ ጊዜ ሰላምም ጦርነትም ያልነበረበት አድርጎት ቆይቷል። ለኤርትራ ደግሞ እንደ ሀገር ቀጠናዊ አህጉራዊ ብሎም ዓለም አቀፋዊ መገለል አስከትሎባታል። ኤርትራ በአንድ በኩል እንደ ቻይናና ሩሲያ ካሉ የምስራቁ ዓለም ሀያላን ጋር ስሟ በተደጋጋሚ ይነሳል።
በሌላ በኩል ግን ከምዕራቡ ዓለም መገለል እንደደረሰባት ነው የሀገሪቱን ዓለም አቀፋዊ ማህበረ ፖለቲካ እንቅስቃሴ በቅርበት የሚከታተሉ የሚናገሩት። ለነገሮች መለዋወጥ ዋና ምክንያት የነበረው በባድመ ጉዳይ ላይ የተቀሰቀሰው የ1991 የኢትዮ ኤርትራ ጦርነት ነው። ነገር ግን ሊሰመርበት የሚገባው ነገር ከባድመው ጦርነት ጀርባ ሌሎች ውጥረት ቀስቃሽ ጉዳዮች እንዳሉ ነው። የኢኮኖሚው ጉዳይ ዋነኛው ነው። የሀገሪቱ የወደፊት ዕጣ የሚመለከተውን ጉዳይ ይህንኛው ነው። ጦርነትም ሰላምም ሳይኖረው 3 አስርተ ዓመታትን የተሻገረው የኢትዮ ኤርትራ ግንኙነት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ አዲስ ምዕራፍ የከፈተ መስሎ ነበርም። ከህግ አንጻር መርህም አንዳንዶች እንደሚሉት የሀገራቱ ግንኙነት ዳራ የግጭቱን ተዋናያን በሙሉ ያሳተፈ ባለመሆኑ እንቡጦ የተስፋ አበባ ሳይፈነዳ በዚያው መቅረቱ ይነገርለታል። ኢትዮጵያ ፌዴራል መንግስት ከትግራይ ኃይላት ጋር ለ2 ዓመታት በዘለቀው ደም አፋሳሽ ጦርነት ኤርትራ የጎላ ሚና እንደነበራት በተደጋጋሚ ሲገለጽ ቆይቷል። ነገር ግን የሰሜን ኢትዮጵያው ጦርነት በተለይ አሜሪካ ከፍ ያለ ሚና ሳትጫወት እንዳልቀረች በተነገረለት የሰላም ጥረት መልኩን ቀይሮ ሰላም ወርዷል። በጦርነቱ ተሳታፊ የነበረችው ኤርትራ በሰላም ሂደቱ ተሳታፊ አልነበረችም። የፌዴራሉ መንግስትና ራሳቸው የትግራይ ኃይላት ሲሉ ይጠሩ የነበሩት ተፋላሚዎች የተኩስ አቁም ስምምነት ከተፈራረሙ በኋላ በኢትዮጵያና ኤርትራ መካከል ስላለው ግንኙነት ከቀደመው አንጻር በይፋ የተባለለት ነገር የለም። በአሁኑ ሰዓት ኢትዮጵያ በበርካታ ውስጣዊ ጉዳዮች ተይዛለች። ጎረቤት ሀገር ሱዳንም ለአጎራባቾቿ መዘዝ የሚያስከትል የእርስ በርስ ውጊያ ውስጥ ትገኛለች። ኤርትራም ከምስራቁ ዓለም ሀያል ቻይና ጋር በይፋ የመሪ ለመሪ ንግግር አድርጋለች። ይህ ለዓለም አቀፉ አሰላለፍ የሚናገረው ነገር ቢኖርም ግልጽ ያልሆኑ ነገሮች በርካቶች ናቸው። ምንም ተባለ ምን አንድ እውነት ግን አለም። ኤርትራ 34ኛ ዓመት የነጻነት በዓሏን ስታከብር ባልተረጋጋ ቀጠና ውስጥ ሆና ነው። ከምዕራቡ ዓለም ጎልቶ የሚታየው ሁለንተናዊ ጫና አሁንም ድረስ አለም። እንዲያም ሆኖ ኤርትራ ግን የጎደለባት የለም። ሰላሙ አልተናጋም። አሁንም ወታደራዊ ስልጠናና ስምሪቱ እንደቀጠለ ነው። የኤርትራውያን ስደትም አሁን ድረስ መቆሚያ አላገኘም። ስለ ኢኮኖሚም ቢሆን በግልጽ የሚታወቅ ነገር የለም። ነገር ግን በአንድም ይሁን በሌላ መልኩ ውስጣዊ ሰላም ያላት ሀገር ኤርትራ ናት። ምስራቅ አፍሪካ ላይ ይጠራ ከተባለም ዓለም አቀፉ ማህበረሰብ የሚተማመንባት የቀይ ባህር በር ደህንነት ጠባቂም እርሷ እንደሆነች ይነገራል። ኢሳያስ ኤርትራን ከ30 ዓመታት በላይ መርተዋታል። ያላንዳች ተቀናቃኝ 30 ዓመታትን ከተቆናጠጡበት ስልጣናቸው እንዳሉ ዛሬም ቀጥለዋል። ነገር ግን ትናንት ትግሉን መርተው ነጻ ሀገር የመሰረቱት እኛ የነጻነት አባት ተብለው ይታወቁ የነበሩት ኢሳያስ አምባገነንነታቸው ከፍ ብሎ ይነገርባቸዋል። የተገለለችና ሚስጥራዊት ሀገር ፈጥረዋል ተብለው ይወቀሳሉ። ከነጻ አውጭነት ወደ ጨቋኝነት ተሸጋግረዋል በሚል የሚወቅሷቸውም አሉ። ከ30 ዓመታት በላይ ኤርትራን በፕሬዝደንትነት የመሯት ኢሳያስ በነጻነት አባትነት ወደ ለየለት አምባገነን የተቀየሩ መሪ በማለት ምዕራባውያን ናቸው የሰላ ትችት የሚያቀርቡባቸው። ኤርትራ ከኢትዮጵያ ለመነጠል በወቅቱ ኢሳያስ በሚመሩት የኤርትራ ነጻነት ግንባር ወይንም ሻዕቢያና ደርግ መካከል ሲደረግ የነበረው ደም አፋሳሽ ጦርነት በመዘገብ የምትታወቀው እንግሊዛዊቷ ጋዜጠኛና ደራሲ ሚኬላ ሮንግ ኤርትራ ከኢትዮጵያ ነጻነቷን ተቀዳጅታ ስትነጠል በሀገር ውስጥም ሆነ በውጭ ለሚገኙ ኤርትራውያን አዲስ ተስፋ ያጫረ ጊዜ እንደነበር ታስታውሳለች። እጅግ በጣም ተስፋ የተጣለበት ጊዜ ነበረም። በደርግ ዘመነ መንግስት ኤርትራ ውስጥ የመኖር ተስፋቸው ተሟጦና ለደህንነታቸው ሰግተው ሀገር ጥለው ሸሽተው የነበሩ ሁሉ ከአሜሪካ፣ ካናዳ፣ ስዊድን፣ ኖርዌይ፣ አውሮፓ የነበሩ ሰዎች ሁሉ ወደ ኤርትራ መትመም ጀምረው እንደነበር ታስታውሳለች። በዚህም በኢንቨስትመንት ለመሰማራት ከውጭ ሀገራት ባመጧቸው ክህሎቶች ወደ ስራ የመግባት ፍላጎታቸውም ከፍተኛ ነበርም። ኤርትራ በይፋ ከኢትዮጵያ ተነጥላ ራሷን የቻለች ሀገር መሆኗ በይፋ ከታወጀ ትናንት ግንቦት 16 ቀን ድፍን 34 ዓመታት ተቆጥረዋል። አዲሱ የኤርትራ ትውልድ አንድ መሪ፣ አንድ የፖለቲካ ፓርቲ ብቻ ነው የሚያውቀው። ኢሳያስ አፈወርቂ ነጻ ያወጧትን ሀገር እርሳቸው ብቻ የሚመሯት የእርሳቸው ፓርቲ ብቻ መንግስት የሆነባት ሀገር አድርገዋታል። ኤርትራውን በብዙ መልኩ የምትገለጥ ሀገር ሆናለች። አንዳንዶች የአፍሪካ ሰሜን ኮሪያ ሲሉ ይጠሯታል። በ10 ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው የኢትዮ ኤርትራው ጦርነት በሁለቱ ሀገራት ካደረሰው ሰብአዊና ቁሳዊ ውድመት ባሻገር ኤርትራ ነጻ ባወጣቻቸው ሰው አገዛዝ ስር ወድቃ እንድትቀር መንገድ መጥረጉን የሚናገሩ አሉ። የብዙዎች ጥያቄ ኤርትራ ከኢሳያስ በኋላ ምን መልክ ይዛ ልትቀጥል ትችላለች የሚለው ነው። ምክንያቱም ከጅምሩ እስካሁን ድረስ ኤርትራን እየመሩ ያሉት አንድና አንድ ኢሳያስ አፈወርቂ ብቻ ናቸው። አበቃን። መልካም ጊዜ ተመኘን።